ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም እኔ ጋር ሁሉ ሰላም ነው። ሰብስክራይብ አድርጉኝ፣ አበረታቱን ጋይስ። እና የአብርሃም ፍለጋ አሁንም እንደቀጠለ ነው። ፍለጋቸውን አናቁም ብለዋል። አብርሃም በቃ ጠፍቷል። ጀግኒት ይዘው ጠፍታለች፣ አምረዋል ማለት ነው። እና አሁንም ደግሞ ከነ ቡዜ ቤት እየሄዱ ነው። ያው መልሳቸው ይታወቃል ብዬ አስባለሁ። ሰላም ነው። አብርሃም የፈለገው ብረት አለ እዚህ ውስጥ ነው። ሰላም ዴቭ፣ እንዴት ነህ? ሰላም ነው። አይ አንቀመጥም። ያው እንግዲህ ቁጭ በሉ። ምንድን ነው? ምን ተፈጥሮ ነው? አይ ምንም፣ ያው እንደማንተዋወቅ ሰው ሰላም ነው ማለት እንዳላወቀ ሰው ጥሩ አይደለም። እንግዲህ ያው አብርሃም ከኛ እንደጠፋ ወይም ከኛ እንደራቀ አውቃችኋል፣ ሰምታችኋልም፣ ወይም ደግሞ እናንተ ጋር ሊሆን ይችላል። ስለዚህ ዴቭም ያው አንዳንድ ነገር ሰምተን የመጣ ነው። ስለዚህ አብርሃም ቡዜ ጋር እና እዚህ እንዳለ ተነግሮን የመጣ ነው። ስለዚህ አብርሃም ፈልገን የመጣ ነው ማለት አይ ምንም የምንቀመጥበት ምክንያት የለም። ቡዜ አብርሃም ፈልገን ብቻ ነው የመጣ ነው። ሲጀመር አብርሃም ከመጀመሩ አብርሃም ካለ እናንተ ይንቀሳቀሳል እንዴ? ሲጀመር እኔ ራሴ እኮ ገና መግባቴ ነው። ገና ቁጭም ሳል ነው ደግሞ እንደገጠመኝ እኮ መገጣጠማችን አሪፍ ነው። ካለ አንተ መቼ ይንቀሳቀሳል? አንተ ሳታዘው ወይ አንተ ሳሂድ ሳትለው አብርሃም ይሄዳል። አሁን የለም የት ነው ማለት ነው? ሙድ ያስክ ነው ዴቫም ሙድ መያዝ ምናምን ሳይሆን ያው አይታችኋል ምን እንደተፈጠረ በእርግጠኝነት ሳታዩ አትቀሩም። ስለዚህ አሁን እናንተ ጋር እንዳለና የምታውቁት ነገር ካለ ቡዜ በግልጽ አማርኛ ንገሩን። ምንድነው ሰው እያስጨነቃችሁ ነው? አብርሃም የት እንዳለ ንገሩ። ወይም ደግሞ እናንተ ጋር ከሆነ አብርሃምን ማግኘት እንፈልጋለን። አልገባኝም። ምን ማለት ነው? እናንተ ጋር እኛ ጋር ይኸው የለም እኮ ፈለክ እኮ ውስጥ ገብተህ እኮ ፈለክ ስችለው ገብተህ ያየኋል ነበር። ጠፍቷል እያለች ነው። የት ነው የሚጠፋው? እንቅስቃሴ ሁሉ ከነሱ ጋር አይደል እንዴ? እኔ ፈላጭ ቆራጭ እያሉ የነበሩት እነሱ አይደል እንዴ? በሰዓቱ እናንተም እያደረጋችሁት የነበራችሁ ነገር አለ። አሁን ብቻ አልፈልግም። አክቹዋሊ የመጣሁት ለሩታ በእናንተ ማለት መግባት አልፈልግም። ግን ያው እየተደረገ ያለው ነገር ደስ አይልም። ሚስቱን መርጦ ነው የመጣው። እናንተ እዚህ ውስጥ መግባት አይጠበቅባችሁ አይደለም እንዴ? እስከዛሬ ድረስ አንተ ይተበክ ሲጀመር ከእናንተ ጋር መጨቃጨቅ ስለማልፈልግ ነው። ስራ ቢዚ እናንተ ደግሞ አይ ቲንክ ስራ ፈታችኋል መሰለኝ። የሁለቱ ትዳር ላይ እየገባችሁ ነው። ስራ መፍታታችን አንተ አትነግረንም በመጀመሪያ ደረጃ። ሲቀጥል ደግሞ ቤቴ መጥተህ እንደዚህ እያወራህ ያለኸው እንደዚህ እንድታወራኝ አልፈልግም። ስለዚህ የወንድሜ ጉዳይ ካስጨነቀህ ደግሞ ወንድሜ እስካሁን ሲሰቃይ ድረስ የት ነበር? ዛሬ ላይ ነው እንትን የምትለው። ከእናንተ ጋር መጥቼ ስላላወራሁ አልነበርኩም ማለት ቡዜ አለ። ቆይ ኖቤል፣ በመጀመሪያ ደረጃ ቡዜ ሁለታችሁም ተረጋግታችኋል። ወንድም እንደጠፋበት ሰው አይደለም ሊሆናችሁ ያላችሁት። ስለዚህ እናንተ ጋር እንዳለና እናንተ ጋር እንደሆነ አሬ መጭሽ ጋይስ ተመስገን። ልክ ልካቸውን ንገሪያቸው። ልክ ልካቸውን እንደተቃጠልሽ አቃጠሊያቸው። ልጁ ህይወት ግን ያሳዝናል። ግልጽ ነው። እና ማበዳችን ነው የምትፈልጉት? አይደለም ኖ ወንድም እንደጠፋበት ሰው እየሆንሽ አይደለም። ስለዚህ አብርሃም ያለው ወይ አንቺ ጋር ነው። ስለዚህ በግልጽ ብንነጋገርና በግልጽ ብናወራ ባይ ነኝ። አብርሃምን ማግኘት እንፈልጋለን፣ ማየት እንፈልጋለን። አይደለም ሲጀመር ማለት ነው። አንደኛ ደረጃ እናንተ ይህንን ለመጠየቅ ሁለታችሁ ብቻ ትበቁ ነበር። ሮቤልን መተህ እስካሁን ድረስ ሩታ ስለተነካች ምናምን አይባልም። በመጀመሪያ ደረጃ ገብቶሃል አይደለም? በሩታ መሀል አንድ ያልተረዳው ነገር አለ እኮ ላስረዳ። አንተ የተረዳበት መንገድ ልክ ስላልሆነ ነው። ኖቤል መጥቶ እዚች ጋራ ከእናንተ ጋር አላወራም እንጂ ከኛ ህይወት ወይም ደግሞ ከኛ ጎን አልነበረም ማለት አይደለም። ነገር ግን እዚች ጋር መጥቶ ከእናንተ ጋር ተገራክሮ አያውቅም። ኦፍኮርስ እሱ ተገዚ አብሯችሁ ነበር ማለት ነው። ያ ማለት ደግሞ
ብዙ እየተረዳችበት ያለ መንገድ ልክ አይደለም። ብዙ ጊዜ ነገሮችን በሌላ በኔጌቲቭ መንገድ መረዳት ትወጃለሽ ብዙ ጊዜ። እኔ ደግሞ አሁን እያስረዳው ያለሁት ለአንተ ነው፣ ነገሮችን መረዳት ስለምትችል። ስለዚህ አሁን እየተደረገ ያለው ነገር ሙሉ በሙሉ በእርግጠኝነት ታውቃላችሁ። ስለዚህ አሁን አብርሽም ያለበትን ነገር ስለምታውቁ ነው እንደዚህ ሳይለንት ሆናችሁ እያናገራችሁ ነው ያላችሁት እንጂ አብርሽ የት እንዳለ አናውቅም፣ ወይም ደግሞ አብርሽ ጠፍቷል እያላችሁ እንደዚህ እንዴት ጠፋ ምናምን አትሊስት ልትሉን ይገባ ነበር። የሆነ የጠፋበት ሰው አለ፣ ጠፍቶ የተገኘ ያክል ነው የምትመስሉት። አሁን አብርሃም ጠፋ። እሺ የእናንተ ድራማ ሲጀመር ስለማያልቅ ስማኝ፣ እኔ የእናንተ ድራማ ስለማያልቅ አሁን እናንተ አብርሽ ደግሞ ብላችሁ ደግሞ አብርሽ ጠፋ ሲጀመር እዚህ መሆኑንስ ኬታ እዚህ ይሆናል ብለህ እንዴት መጣ? በመጀመሪያ ደረጃ እዚህ ይሆናል ወንድሙ ናል። እሺ ያው እህቱ ነች። ከዚህ በፊት ብዙ ነገር እያላችሁ ነበር፣ እሱን ለመውሰድ ከኛ ለመውሰድ ብዙ ነገር እያደረጋችሁ ነበር። ስለዚህ እዚህ ነገር ውስጥ የምትገቡት ሄርሜላ፣ አንተ፣ ቡዜ ናችሁ። ከሶስታችሁ የትም ሊሄድ አይችልም። አብርሃም እየሰማኝ ነው። ስለዚህ እናንተ ጋር ነው ያለው። በቃ አለ። እሺ ሲፈልግ አጣሁ። ታዲያ ምን ሄርሜላ ይዘው መጣች እያልከኝ ነው? ሄርሜላም ይዘው ትምጣ፣ ማንም ይዞት ይምጣ፣ ብቻ እናንተ ጋር ነው። ጀመር እንደዛ ነው የተባለው። ሄርሜላ ወደዚህ ይዘው እንደመጣችና መንገድ ላይ ተገናኝተው ምናምን እንደነበረ ነው። ሄርሜላ ብትወስደው ራሱ ሄርሜላ እናንተ ሳትነግራት እናንተ ሳታወሩ ከእናንተ ጋር ሳታወራ ሄርሜላ ምንም ነገር አታደርግም። አንድ ላይ ናችሁ አይደል? እና እኛ ጋር ስትመጡ ሄርሜላ እናስከትላችሁ እየመጣችሁ ነበር። ቂጥቂጣችሁ እኮ አጠፋ ነበር ሄርሜላ። ስለዚህ ምንም ነገር ስታደርግ ትነግራችኋለች። ይሄ ግልጽ ነው ቡዜ። ስለዚህ ለሱ ከሄርሜላ ጋር ደግሞ እጅና ጓንት ነሽ አንቺ። ስለዚህ ይሄ ነገር ታውቂያለሽ ማለት ነው። ለወንድሜ ስል ማለት ነው ከሄርሜላ ጋር አይደለም በጣም ጥብቅ ምለው ጠላት እንኳን ወዳጅ ሊሆን ይችላል። ስለዚህ አሁን ጠላትም ሙኝ ወዳጅም ሙኝ እሱ እኛን አይመለከተም። አሁን የምንፈልገው አብርሃምን ነው። አብርሃምን ፈለግከው አይደለም ወይ? ፈለግከው አይደለም ውስጥ ገብተና በደምብ ፈልገው ወይ ገብተህ ፈልገህ ካጣኸው በኋላ እኛ ምን እናድርግ ነው? እሺ የለም እሺ፣ እኛ ጋር ስላለ ነው እኮ። ባይኖር ኖሮ እንደዚህ አታወሩ ነበር። እንደዛ አይደለም። እዚህ ቤት ውስጥ አይደለም ማለት እናንተ አታውቁም ማለት አይደለም። እዚህ ካልሆነ እናንተ እውቀቱ የላችሁ ማለት ታውቁታላችሁ የት እንዳሉ። ስለዚህ እናንተ ሀሳብ ሄርሜላ ወስዷለች ካለ እሰይ እንኳን ወሰደችው። ጤናውን ስለሆነ የምትፈልገው ጤናውን ስለሆነ የምፈልገው ጤናውን ስለሆነ የሚፈልገው እሰየው እንኳን አደረገችው። ሄርሜላ እንኳን አደረጉት። እኔም ቢሆን ቢኖር ይኸው ታገኙታላችሁ። የለም ግን እሱ አይደለም እኮ። ስለዚህ ሄርሜላ ስለወሰደችው በጣም ደስተኛ ነሽ ማለት ነው። ተደስተሻል? ደስተኛ ጤናኛ እንዲሆን ስለምፈልግ አለበት ማለት ነው። ከሄርሜላ ጋር እንድትሆን ነው ሁለታችሁም ፍላጎታችሁ ማለት ነው። የፈለግከውን አስብ አንተ። ኖ የፈለግኩት ላስብ አልችልም። ሁኔታሽና ድርጊትሽ አብርሃምና ሄርሜላ አንድ ላይ እንዲሆኑ ነው። አለቀ። ይሄ ሁሉ ነገር እያደረግሽ ያለሽው፣ ይሄ ሁሉ ነገር እየጮሽ ያለሽው ለካ አብርሃምና ሄርሜላ አንድ ላይ እንዲሆኑ ነው። የፈለግከውን አስብ። ምን አገባኝ? ልክ ስለሆነ እውነታውን ነው እያወራ ያለሁት። እኔ ያው ልንገርህ ሄርሜላ ጋር ይሁን ከሩታ ጋር ይሁን አላልኩኝም። እኔ የምፈልገው ጤናውን ብቻ ነው። ገባ? ከሄርሜላ ጋር ለማለት ፈልገሽ ነው ምናምን ገለመድ የራስ ጉዳይ ኖ። ጤናውንማ ብታስቢ ኖሮ ሄርሜላ ጋር ከምታስቀምጪው አንቺ ጋር ነበር አብርሃም የምታስቀምጪው ኖሮ። ግን ደግሞ ፍላጎትሽ ከሄርሜላ ጋር እንዲሆን ብቻ ለቀቅሹ። ከሄርሜላ ጋር ቢሆን ነው አይደል? ዴቭ አንተ በዚህ ሀሳብ ተስማምተህ ነው? አንተ ቢያንስ ሲጀመር በመጀመሪያ ደረጃ ማለት ነው ኤፍሬም እናገር እድሉን አልሰጠኝም። እኔ መጣሁት ድንገት ነው። ከእሷ ጋር የምንገናኝበት ጉዳይ ነበረ። ልንወጣ ስንል ገባችሁ። ተረዳኸኝ አይደለም? እኔ አሁን ከአንተ ጋር ነው አብርሽ ጠፍቷል እያላችሁ እየሰማሁኝ ያለው። ከእሷ ጋር እንዳወራ ራሱ ገና ቁጭ እያልኩኝ ነው። ገብቼ እንደጠፋ ምንም የማውቀው ነገር የለም። እንደ ሁሉ ነገር ሲፈጠር ምናልባት እሺ፣ አሁን እኛ ሁሉ ነገር ሚዲያ ላይ ነው ያለው። እንግዲህ ምናልባት ብዙ ሚዲያ ላይ ሊሆን ይችላል። እኔ ግን ለጊዜው ስላልገባሁኝም አላየሁኝም። ተረዳኸኝ አይደለም? ከሆነም ግን አብርሃም ጠፍቶም ከሆነ ደግሞ ማለት አሁን ምን የት ይጠፋል? ህፃን ልጅ ነው እሱ። ሲጀመር እኔ ጋር አስቀምጪው የምትለው አስቀምጪው መች ፋታ ሰጣችሁ? ልጁ ይታከም ወይም የሆነ ደህና ይሁን ስላችሁ ደህና ነው፣ ደህና ይሁን፣ ደህና ነው። አሁን ቡዜ አንቺ ነገር እኮ በቃ ገባን። ሀሳብሽን በደንብ ተረዳ ነው። የዴቭ ነው ቢያንገራግረን፣ የአንቺን ሀሳብ ግን በደንብ ተረድተናል። የሁሉ መተሽ ጤናውን አይደለም ስለ አብርሃም ጤና ብታስቢ ኖርማ አብርሃም ከአንቺ ጋር ነበር የሚሆነው ከሄርሜላ ጋይስ። አሁን ነው እንደታመመ የገባችሁ እንዴ? አሁን ነው እንደታመመ የገባችሁ? ኧረ ተው 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 ኤፍሬም ተው፣ ግን ተው እንዴ! እኛ ላይ ማቀልዱ እንጂ ልጁ ታሟል ስትባሉ አልታመመም እያላችሁ ነበር። እንዴት ያልታመመ ሰው ወይስ አብርሃም ህፃን አይደል? እንዴት ይጠፋል እንዴ? ከታመመ ራሱን ሊያውቅ ስለሚችል
ሊጠፋ ይችላል። ስለዚህ ደህና ከሆነ ለምን እነሱን ትወቅሳላችሁ እንዴ? ራሳችሁንም ዘወር ብላችሁ እንጂ ጤነኛ ሆኖ ማሳየት ነው። አሁን አንተ አብርሃም ገና አሁን እናንተ አብርሃም ከእናንተ ስለተለየ ነው ወይ ከእናንተ ስለሄደ ነው ሀሳባችሁ? ወይስ አብርሃም መጥፋቱ አሳስቦት? መጥፋቱ አሳስቦን አብርሃም ከኛ ስለራቀ ነው አሳስቦን ነው አይደለም። ዴባ አልገባህም? እነሱ ስራ ለምን ከአይናቸው ጠፋ? ምክንያቱም ከአይናቸው ከጠፋ ይድናል ይሄ ልጅ ቡዜ። አሁን መንገድ ደስ አይልም። አሁን እያልሽ ያለው መንገድ ይድናል ከአይናቸው ጠፋ። አዳር እኮ እዚህ እራሱ አድሮ ምንም ነገር ያደረጋችሁት ነገር የለም። ስለምን መዳን ነው የምትወሩ? የሰው ልጅ ሲታመም ነው የሚገኘው። እንኳን ጠፋ የወለደው ልጅ አሁን ያላችሁ ቆይ፣ በጣም ብዙ ነገሮችን እንድረዳ እያደረጋችሁ ነው። በጣም አሁን እሱ ልጁ ያላባት ቢያድግም ኖርማል ነው። እሱ አንቺ ቤቱን ትቶ የራሱን ህይወት የመረጠውን ትዳር ትቶ ከሄርሜላ ጋር መሆኑ ኖርማል ጊዜ ግን ወጀንበር ተነሳ፣ በጣም ታመመ ምናምን ከዛ አሁንስ የለንም ያለበትን አናውቅም ስንል አሁን ኖርማል ነው አንቺ። ስለዚህ የአንቺ ከልጁ ጋር አለመሆኑ ቤቱን መምረጡ ምናምን አላስደሰተሽ። የማይሆን ነገር አታውሪ። ከዚህ በፊት ከአንቺ ጋር ሊሆን መሰለኝ የለፋሁት። ሊገባሽ ኖሮ ግን አይገባሽም። አንቺ ሊሆነውን ያደረግሽው ነው እንዴ? አይገባሽም እኮ ስታወሪ ነበር። አይገባሽም። አንቺ ሩታ ልንገርሽ አለ አንቺ ለራስሽ ሆናቺ እውነታውም አይገባሽም። ምንም ነገር አይገባሽም። እኔማ ለፋው ለምንድን ነው ግን በዚህ መልኩ አይደለም አንቺ ከአንቺ ጋር መሆን ያለበት። በጤናው በስነ ስርዓት ነው ከአንቺ ጋር መሆን ያለበት። መሆን ካለበት እንኳን መሆን ካለበት በስነ ስርዓት ጤነኛ ሆኖ እንጂ ጤነኛ ሳይሆን ነው እንዴ አንቺ እንደጉዙ ቤት ውስጥ አስቀምጠሽ ነው እንዴ ከአንቺ ጋር የሚሆነው? ስለዚህ ይሄ ልክ አይደለም። ኦልሬዲ አሁን ጠፋለሽ። እንዴት አትሊስት አልደነገጥሽም እኮ? እንኳን ጠፋ እኮ ያልሽው እንኳን ጠፋ። ሽሩታ ለምን ተከራከረ? ታውቃለች እኮ ቡዜ ነገርኩሽ። ድሜ ደላላ ነው ፈልጋ ከዛ በኋላ ከአንቺ ጋር ያለው ጉዳይ ይጨርስ ራሱ አይመለከተኝም። አንድ ነገር የሰማሽ ነው። አንድ ነገር ሲነገርሽ በመጀመሪያ ደረጃ ማለት ነው ኖቤል ይኸውልህ እኛ አብርሃም እሷ ጋር እንዳለ አወቅን። በቃ በሚገባ በንግግሯም ሆነ በምንም ነገር አውቀናል። ግን ኖ ቡዜ በዚህ ልክ ሌላ ነገር መወራራታችንም ልክ አይደለም። በቃ ታውቂያለሽ አብርሃም የት እንዳለ ታውቂያለሽ። ከሄርሜላ ጋር እንዲሆን ፍላጎት አለሽ። ስለዚህ ለሄርሜላና ለአብርሃም ትተሻቸዋል። እኛ ደግሞ አሁን አንድ ጥያቄ ነው እየጠየቅሽ ያለ ነው። አብርሃምን ማግኘት እንፈልጋለን። ከፈለግሽ ያው ወንድማችን አለ፣ ዴቭ አለ፣ ታላቅ ያለ ሁላችንም ተሰብስበን እንሂድ። አብርሃም ያለበት አላገኘሁትም። የለም ቤቴ በቃ እያለች ያለችውን ሲጀምር በደንብ አላገኘሁትም መሰለኝ። ከሄርሜላ ጋር ሄርሜላ ይዛው ቡዜ ጋር ሄደች ስለተባላችሁ እናንተ እዚህ መጣችሁ በመጀመሪያ ደረጃ እና ደግሞ ሄርሜላ ጋር ናት። እናንተ ናችሁ መረጃውን እየሰጣችኋት ያላችሁ። እዛ ናት ስላላችኋት ምንም በቃ አላስጨነቃትም። ሄርሜላ ከኛ ጋር እዚህ ከኛ ጋር እየተጨነቀች ስለነበር ሄርሜላ ጋር ናት ስትል እረፍት ሰጣችኋት ማለት ነው። እረፍት ሰጣችሁ። አንድ ጥያቄ ጠይቀኝ። እኔ አንድ ነገር መናገር ፈልጋለሁ። በኋላ ነው ከሄርሜላ ጋር ጠፋ ነው እንጂ ሄርሜላ ከጓደኞቿ ጋር ስልኩን ምናምን ኦልሬዲ ነጥቀውታል። ጓደኞቹ ተሰብስበው ምናምን በላይት የሚወሰዱት ገባ። ስለዚህ ያኔ ጠፋ ስንላት ምንም አልመሰላትም። ስለዚህ ነገር ታውቃለች ማለት ነው። በኋላ ላይ ነው ከሄርሜላ ናት ነገር እንዴት አብረሽኛ ያንን ሁሉ ስንለምን ስንት ጓደኛው ሲለምን ሄርሜላ ስትለምናት እኛ ስንለምን ያልተንቀሳቀሰ ልጅ አሁን ጠፋ ስትሉ እንዴት አድርገን እንመናለን? አንድ ነገር እየሰማኝ ነው። አብርሃም በፍላጎቱ አይደለም የጠፋው። አንድ ነገር እኛ አንቀውት ነው ኖ ስማኛ አንተ እኮ ወይም አላየህም ወይ የሆነ ነገር ነው ዝም ብለህ እያስረዳሁህ ነው። ያላንተ አይሄድም ማለት አስረዳሁህ ነው። አንቀውትም ይሁን ምንም ይሁን በግድ ነው ሄደው እንዴ። እኛ እኮ መረጃ ስላለን ነው እያወራን ካለው አብርሃም የሄርሜላ ጓደኞች በግድ ይዘውት ነው ሄርሜላ ጋር የወሰዱት እኮ እያለ ነው። ስለዚህ የሁሉ ነገር ደግሞ ቡዜ ታውቃለች። አላውቅም አንተ ምናልባት ከሄርሜላ ጋር ላታወራ ትችላለህ፣ ላትገናኝ ትችላለህ፣ ከሄርሜላ ጋር ምንም ነገር ላታደርግ ትችላለህ። ቡዜ ግን ከሄርሜላ ጋር ብዙ ነገር ልታደርግ ትችላለች ስለምታወራ። ስለዚህ እኛን አንደርስታንድ አድርገን ነው አትጨቃጨቃቸው። አሁን ይኸውላችሁ ትክክለኛ መልስ ነው የፈለግነው። አክቹዋሊ እኛም ወሬም ሰምተን የመጣ ነው። ቡዜ አንቺ ጋርም እንዳለን ሰውም አይቷል ምናምን። አሁን ለጭቅጭቅ አይደለም የመጣ ነው። አንድና አንድ ነገር ልጁን ትቶ የትም አይሄድም። ሁለተኛ ቀደም እንዳልከው ደግሞ ልጅ እንዳልሆነ አብርሃም ልጅ አይደለም አይደል መርጦ የመጣው። ስለዚህ ሩታን ነው ማሰብ ይችላል። እናንተ እዚህ ሶስተኛው ጋር መግባት የለባችሁ።
ልጁ ከልጅቷ ጋር ትዳሩን ይኑር። አንተ መታመሙ አልገባ አንተም አላወቅም ማለት ነው። ደህና ነው። አሁን እኮ ሚስቱ ጋር ስለመጣ እሺ፣ አሁን ቡዜ ጭቅጭቅ አልፈልግም። ኤፍሬምም ለጭቅጭቅ አልነበረ የመጣው። የምትሰጪው መልስ ነው እንደዚህ ሊሆን ያደረገው። አንድ ጤነኛ ነው። ጤነኛ ከሆነ የት አባቱ ሄደ እንዴ? ጤነኛ ሰው እንዴት ይጠፋል? ጤነኛ ሰው እንዴት ይፈለጋልስ እንዴ? አሁን የእናንተ ፍለጋ ምንድን ነው? ጤነኛ ነው ካላችሁ እንዴት ራሱ የሚያውቅ ከሆነ ፈልጎ የሄደውን እናንተ እንዴት ነው አሁን ተገዶ ነው ምናምን እያላችሁ ምንትን የምትሉት? ኧረ ተው ኤፍሬም። እሺ ሩታ ስትናደድ ባሏ ነው። በቃ እኔ በሩታ ምንም ነገር አልፈርድም፣ በሄርሜላም አልፈርድም፣ እኔ በሴቶቹ አልፈርድም። በወንድሙና ይሄ ከርኬሎ የሆነ ማን ነው የሚባለው? ይሄ በዚህ ነው እኔ የሚያስጠሉኝ እንጂ ሩታ ምን ያልፈርድባትም ባሏ ነው። ያችም አልፈርድም። እንግዲህ ይመቻችሁ ነው የምለው። የልጁ ህይወት ግን ያሳዝናል። አንድ መልስ ነው ያለበት። በቃ ታማል ካላችሁ ሚስቱ አለች ለማሳት። ኧረ ቡዜ ያለበት ታውቂያለሽ፣ በደንብ ታውቂያለሽ። የለም በቃ አላቅም ያለበት ምን ላድርግ። ግን አብርሃምን ማግኘታችን አይቀርም። የዛኔ ግን እንደዚሁ አብርሃም ከሆነ የምታገኙ ተስፋ መቁረጥ ያለብሽ። አላቅም ያለበት ሲጀመር ማለት ነው ኤፍሬም። እኔ አንደኛ አሁን ከጭቅጭቅ ምናምን አሁን ከእናንተ ጋር መዋከም ምናምን እኔ ደክሞኛል። ወጣላ ብትችሉ በሰላም ብትሄዱና ከዛ ወይ ነገም ተገናኝተን ማውራት እንችላለን። አብርሃም ሄርሜላ ጋር የእውነት ሄርሜላ ጋር ሆኖ ከሆነ እኛ ሄርሜላን ለማግኘት እንሞክራለን። እሷ ጋር የእውነት እሷ ጋር ሆኖ ከሆነ እንዳውም አሪፍ ነው ለጤንነቱ ትኩረት ተደርጎ ይሰራበታል። እናንተ ጋር ምንም መብት ስላላገኘ ማለት ነው። እንዳይቀርብ አግታችሁ ይዛችሁት ሳይ እናንተን ሀሳብ ይፈጽማል። አሁን ጠፋት ምኛላችሁ ለኔ ከእናችሁ ብቻ ለምን ተሰወረ? ለምን የእኛ መቀለጃ ብቻ አልሆነም ነው የእናንተ አማርኛ? አይሆንም መቼም። እኔ ላገኘው እንዲያውም አታገኙትም። እንደዛ አግኝታ ጋር ስላየሽ ለብረብትና ደጇ እኔ ከርተር አይደለም ጤንነቱ ነው የሚያሳስበኝ። ጤንነቱ ካሳሰበ ሚስቱ ጋር ሲሆን ብቻ ነው ጤና የሚኖረው። አንድ ነገር በዚህ መልኩ አይደለም፣ በዚህ መልኩ ነው። ደህና ነው። አይ ለነገሩ ደህና ነው። ልክ ነህ። ለምን አብራችሁ ነበራችሁ? እንዴት አንተ አሁን እናንተ ከምን ልታደምት ነው? ኦልሬዲ እኮ ልጁ መዳን የሚችለው ከሷ ጋር የመጀመሪያ አብርሃም ሲመጣ የፈለገውን ያድርግ፣ መብቱ ነው፣ አይመለከተኝም። ግን የመጀመሪያ አብርሃምን ነው ስለዚህ እናንተ ጋር ነው ማለት ነው። እኔ አላውቅም። እኔ እነሱ ናቸው ያሉት። እሷ ቢያንስ በሴት አቅም እንድትናደድ ትችላለች። አንተ መቼም ታላቃቸው ሆነ ታስተውላለህ አይደለም? ከነሱ ገባን እየነገረቻለችውን እኮ አልገባህም። ተረድቻለሁ። እኔ ተሰምቻታለሁ። ታሟል ምናምን ነው አይደለም? እናንተም ታሟል የምትሉም ከሆነ ለእኛ አልታመምም። በመጀመሪያ ከታመምም ደግሞ ሚስቱ አለች ለማሳት አይደለም? ምንም አልሆንም። ከታመምም እሷ አለች። ኤፍሬምንም ጭንቀት ውስጥ አትክተቱ፣ እሷንም አትክተቱ። ልጅም አለ በማለት ገብቷቸዋል። የሁለቱም ደስታ ነው እንጂ እናንተን ደስታ አይደለም። እዚህ ጋር እንትን ለማለት ነው የመጣው። ስማኝ፣ እንደው አውርተሃል አይደለም? እኔ እንደመስል አስጨርሰኝ። አብረሽ በመጀመሪያ ደረጃ ደህና አይደለም። እኛ የምናውቀው የትላንትና አብርሃም አይደለም። በመጀመሪያ ደረጃ ተረዳኸኝ አይደለም? የትላንትና አብርሃም ስላልሆነ ወይ ደግሞ ትላንት የምናውቀው አብርሃም ስላልሆነ ደህና አይደለም ብለን እኛ ደምድመናል። እነሱ ደግሞ ደህንነቱን ብንናገር ብንል ሊገባቸው አልቻለም። ምንም ማድረግ አንቻለም። ገብቷላ። ስለዚህ ተጠቅሞ ነበረ፣ ከሕክምና ተመለሰ። እኛ ጋር ይቀመጥ ይባል ልጁ በማታ ተነስቶ ጠፋ። በጣም ብዙ ፕሮሰስ አልፏል አይደለም ሩታ? አሁን ደግሞ ድጋሚ እኔ ከሄርሜላ ጋር ሄዷል አልሽ። ስለዛ ሄርሜላ እንግዲህ ከሄርሜላ ጋር ከሄደ እኛ ራሳችን ሄርሜላ ጋር የእውነት ካለ እናገኘዋለን። ተረዳሽኝ አይደለ? ከዛ በኋላ ልጁ የእውነት ወደ ጤንነቱ እስከሚመለስ ግን ምናልባት ላታገኙ ትችላላችሁ። በቃ በእንደዚህ አይነት መንገድ ምንም አልሆነም። አንደኛ ደረጃ። ሁለተኛ ነገር ደግሞ ነግበኔ የሚባል ነገር አለ። በጣም የተጸጸቱበት ነገር እያደረጋችሁ ነግበኔ የሚባል ነገር አለ። ሰው ህይወት ላይ እንደዚህ እንደመፍረድ እንደመቀለድ ቀላል አይደለም። ነገ ማን ጋራ ሄዶ እጥፍ ድርብ ሆኖ እንደሚመለስ አይታወቅም። ቀለዳችሁ እናንተ በጣም የሰው ህይወት ላይ መቀለድ ትያለሽ ሩታ። ቀለዳችሁ ልጁ ላይ ጉዑዝ አድርጋችሁ አስቀምጣችሁት የቀለዳችሁ እናንተ እያላችሁ እኛ ነን የቀለድ ነው። እንዴት ያለሽ አንቺ? ልጁ ወደ እኔ ተመልሶ ትዳሩ መርጦ ከልጁን ለማ ፈጣሪ ሆይ ትዕግስትን ስጠን። አሁን ማይኗን ፍጥጥ አድርጋ ደህና ነው እያለች ነው ሩታ። ሰው ሲያፈርኝ ነው የሚባል ነገር አለ። ፍጥጥ አሁንም ደህና ነው። ኧረ ተይ ሩታ፣ ታሟል። መታመምስ ታሟል። በዚህ አይደለም በቃ ልጁ መመለስ በፍቅር በቃ እንደ ሄርሜላ ቢያንስ ይልመድብሽ። ከሷ ተማሪ
በፍቅር እኮ ብዙ ነገር ማሸነፍ ይቻላል። በጉልበት በልህ አይደለም ሰው ማሸነፍ ማለት ነው። እና በፍቅር ደግሞ በፍቅርማ እግዚአብሔር የሚያግዛል። በልህ ደግሞ የሰይጣን ተባባሪ ነው እንጂ በልህ እግዚአብሔር አያግዝሽም። ብቲ ጾለት አድርጊ፣ በፍቅር ሞክሪ፣ እኛም እናግዝሻለን። በዚህ በልህ በዚህ አስሮ በመቀማመጥ በምናምን በቃ ማንም አይገድፍሽም፣ ፈጣሪ ራሱ አይወደውም። ስለዚህ አሁንም እመኚ። ብታምኒ ምን ትሆኛለሽ እንዴ? እንደታመመው ሁሉም ሰው ያውቃል። በቃ አብርሃም እንደዚህ እንዳልሆነ ሁሉም ሰው ያውቃል። ደግሞ ወሰኑ በዚህ ልክ እንዴት እንዳንገበግባችሁ አይሮኝ ጤናው ነው ያንገበግባችሁ። ነገር ግን እሺ አንተ እንደዛ ላታስብ ትችላለህ። እንደዛ ላታስብ ትችላለህ። አዎ እኔ አታስብኝም። ልክ ነው። አንቺ ምክንያቱም ለምን መሰለሽ አይገባሽም ነገር አለ። አይገባሽም ለአንቺ መልካሜ ለአንቺ እንደዛ መሆኔ አይገባሽም። አሁን ላይ ግን በዚህ መልኩ ግን ካንቺ ጋር አይደለም። በስነ ስርዓት ነው መምረጥ ያለበት። አንቺ የውን ነገር ማንሳት አይጠበቅብንም። ልጄ ረስተሻል እኮ አንቺ ጭራሽ ያኔ ከጎኔ ጠፍቶ ሳምንት ሙሉ ምንም ያልመሰለሽ ልክ አብርሃም ልጅ መለሰልኝ ሳታስብ። አዎ ኧረ እባክሽ እኔ ልጅሽ ካልመለስክ ብዬ ያስኩት እኔ ሳለሁ እንደገና እኔ ላይ ትፈርጃለሽ። ታይለ ነገር አንቺ ሁሉ ነገር መደለት ነው ስራሽ። ችግር የለውም። ቪዲዮ እኮ ምስክር አለ አይደል? ማየት ይችላል። እኔ ልጁ ሰላም ያለ ኮስታይት ስልክ አልሰራም ስደውልልሽ ለምንድን ነው ያልኩሽ? ስልክ አልሰራም አልሽኝ። አንቺ ዘራገር አልነበርኩም አልሽኝ። ያኔ መጣሽ። ስለዚህ አንቺም ቀን አለ ላለፈው አለፈ። እናንተ መግባባት ከቻላችሁ ተግባቡ፣ ካልተግባባችሁ ግን ምንም ማለት ነው። አሁን ስለ ነገር ልናወራለን የመጣነው ዴቭ፣ በመጀመሪያ ደረጃ ስለሌላ ነገር ልናወራለን የመጣነው እኮ ጭቅጭቅ እኮ ይሄን ደግሞ የምታጠፋውም ራስህ ነህ። እሺ አንድ ነገር ስማኝ፣ እኔ በቃ አንድ ነገር ስማኝ። የመጣነው አብርሃምን ፈልገህ ነው። አንተ ማታክ ከሆነ እዚህ ነገር ውስጥ እጅ ከሌለ እዚህ ነገር ውስጥ ምንም ማታክ ከሆነ በቃ አንዴ ቆየን። ግን ቡዜ እኛ በቃ በስነ ስርዓት እናውራ። ምንም ጩኸት የለም፣ ምንም የለም። ሩታም ኖቤልም እኔም የመጣነው አብርሃምን ፈልገህ ነው። ስለዚህ አብርሃም ደግሞ ያለበት ቦታ ታውቂያለሽ። ስለዚህ አሳየኝ። ፈለግ የለም አይደል? እኔ ጋር ታውቂያለሽ። እርግጠኛ ሆኜ እየነገርኩሽ ታውቂያለሽ። ወሰዳችሁት ቦታ ካለ ደብላ እንደዚህ አይነት ሁኔታ ግን የምንዛለቅ ይመስላችኋል? ተይው በቃ እኛ እንሂድ። ዴቭ ግን አንተ የምታውቅ ከሆነ ንገረን፣ አንተ የማታውቅ ከሆነ ግን ንገረት። እኛ አብርሃም በዚህም ሆነ በዛም ማግኘት እንፈልጋለን። ሲጀመር ደግሞ አብርሃም እንደጠፋ እኮ አይጠፋም፣ ማግኘታችን አይቀርም። የዛኔ ግን ሁላችንም እንተዛዘባለን። ሄርሜላ ጋር ሆኖ ከሆነ ሰማኝ አይደለም? እኔም ስሙ ሄርሜላ ጋር ሆኖ ከሆነ ተረዳኝ አይደለም? ሄርሜላ የምር ይዛው ሄዳ ከሆነ እህቴም ቢሆን ለእኔ ትነግረኛለች። ከዛ በኋላ ማስተካከል ያለብን እናስተካክላለን። ተረዳኝ አይደለም? አሁን እናንተ ግን በዚህ ልክ ሲጀመር አሁንም ለጭቅጭቅ አይደለም። ወንድማችሁ አስባችሁ ጤናውን ካሰባችሁ ወደ ልጁና ወደ ሚስቱ ብቻ ነው። ከዛ ለእኛ ችግር የለም። ይቅርታ ምርጫውን መርጦ እየኖረ ነበር። ምርጫውን ጤናውን እናስቀድም ብላችሁ ቢብላችኋል። ስለዚህ በቃ ተይው። ጤነኛ ነው አይደለም ብላችኋል አይደል? አብርሃም ጤና አይደለም ከራሱ ጋር አይደለም ብላችኋል። ስለዚህ አሁን እናንተ ጋር ነው ያለው። ገብቶኛል። አንድ ነገር እናንተ ጋር ነው ያለው፣ ቡዜ ጋር ነው ያለው፣ ወይ ሄርሜላ ጋር ነው ያለው። ስለዚህ ልጁ እናንተ ጋር ነው። እስኪ እናንተ በምታድኑበት ታሟል ብላችኋል፣ ልጁ ከራሱ ጋር ያለ ብላችኋል። እስኪ በምታስተካክሉበት መንገድ አስተካክሉት። እኛ አብርሃም ማግኘት ያቅተን ይዛል። በቃ ችግር የለውም። እኛ በምናገኘው መንገድ እናገኛለን።